ምናልባት አንተ በቆምክበት ቦታ ላይ የሚፈርዱ ብዙ ሰዎች ሊኖሩ ይችላሉ። ሌላውን ተወና ለጸሎት ቆመህ በምትሰግደው አሰጋገድ የተናገሩ ብዙ ሰዎች፣ የሳቁ ብዙ ሰዎች ሊኖሩ ይችላሉ። በአፍህና በልብህ ግን ከክርስቶስ ጋር በአፍህና በልብህ ግን ከእግዚአብሔር ጋር የተነጋገርከውን የሚያውቁ ብዙዎች እርሱ ላንተ ስራውን ይሰራል፣ እነርሱ ደግሞ የሚኮነኑበት ይሆናል። ሃይማኖት መካከል ስንሄድ ለሃይማኖት ፈራጆች ሆነን የተቀመጠን ብዙዎች አለን። በዚህ ውስጥ እኮ ጥቅም ያሌለውን ነገር ነው ስንጾም የነበር ነው። በዚህ ውስጥ እኮ ጥቅም ለሌለው ነገር ነው ስንጸልይ የነበር ነው። በዚህ ውስጥ እኮ ጥቅም ለሌለው ነገር ነው ስንሰግድ የነበር ነው የሚሉ ብዙዎች አሉ። ስለዚህ በልቦናቸው የማይጠቅም ፍርድ አሳልፈዋል፣ መልካም ያልሆነ ፍርድን ሰጥተዋል። ይገርም እኛ ኃጢአታችን በጀርባችን እየፈሰሰ ለመፍረድ ግን ከፊት የወጣን ብዙዎች አለን። እግዚአብሔር አምላክ ሁላችንን ይቅር እንዲለን ወደ እግዚአብሔር መቅረብ አለብን። የራሳችንን የሚፈሱትን ኃጢአቶቻችንን ማጠብ፣ በውስጣችን የተከማቸውን በደል ማጥፋት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ ውድ ክርስቲያኖች እንደምን ቆያችሁ? እንደምን አላችሁ? እመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች እንዴት ተሰነበታችሁ? አሜን። አምላካችን ስም ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ የተከበረ የገነነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ የምንነጋገርበት የምናወራበት ርዕስ የሚሆነው እንዲሁ ደግሞ እንዴት ስላድርግ ብለው ብዙ ሰዎች ከሚያነሱት ጥያቄ መካከል እንደዚሁ ደግሞ ብዙዎቻችን አስሮን ወደ እግዚአብሔር እንዳንቀርብ እንዲሁ ደግሞ ኃጢአትነቱን ሳናውቀው ደግሞ ኃጢአቱን እየሰራን የኖርንባቸው ብዙ ዘመናቶች ካሉት ምክንያቶች ወይም ደግሞ የኃጢአት ነገሮች ውስጥ አንዱ መፍረድ ነው። ስለዚህ በዛሬው ርዕሳችን ላይ አብልጠን የምናየው አብልጠን የምንመለከተው ርዕስ የሚሆነን መፍረድን ነው። ወይም ደግሞ ሰው ላይ የምንፈርደው ፍርድ ምን አይነት ነው? ወይስ ደግሞ እንድንፈርድ ነው እንዳንፈርድ ነው መጽሐፍ ቅዱስ የሚያዘን? እኛስ ምን እያደረግን ነው? እኛስ ደግሞ በምን አይነት መንገድ ውስጥ እየተመላለስን ነው የሚለውን ነገር ለማየት እንሞክራለን። አምላከ ቅዱሳን በመካከላችን ተገኝቶ እንዲመክረን እንዲያስተምረን የእርሱ መልካም ፈቃድ ይሆንልን። አሁን ዓለምን ስንመለከታት አንዱ በአንዱ ላይ የሚፈርድበት አንዱ ትክክል አንዱ ደግሞ ስህተት እንደሆነ ለማሳየት የሚጥርበት የህይወት መንገድ ላይ እንዳለ ሁላችንም እናውቃለን። ሁላችንም ይህንን ነገር አብዝተን እንረዳለን። ነገር ግን አንዳንዱ የአፈራረድ አይነቶች ወይም ደግሞ አንዳንዶች ለፍርድ የሚጠቀሙት ስልት በራሱ እግዚአብሔር የሚከለክለው እግዚአብሔር ደግሞ መልካም አይደለም ብሎ ከሚናገራቸው ነገር ውስጥ የሆኑ ናቸው። ይሄም ማለት ምንድነው? አንዱ እንደበለጠ አንዱ እንደበላይ የሆነ አንዱ ደግሞ በእውቀት ከፍ እንዳለ ሆኖ ፍርድን ሲፈርድ አንተ ትክክል ነህ፣ አንተ ትክክል አይደለም፣ አንተ በድለሃል፣ አንተ በደለኛ ነህ እያለ የሚገልጽበት የህይወት ልምምድ በሁላችንም ቤት ውስጥ እየተገኘ ነው። ወይም ደግሞ በሁላችንም ዓለም ላይ እየኖረ እየሰለጠነ ያለበት ትልቅ ልምድ አለ። ስለዚህ ይሄ እንደራሱ እንደ መጽሐፍ ቅዱስ ሐሳብ ህመም የሚሆንበት ፍርዳችን ፈራጅነታችን ኃጢአት የሚሆንበት ደግሞ እንድንፈርድ የምንደረግበት እንድንፈርድ የተሾምንበት ቦታ ላይ ደግሞ እንድንፈርድ መጽሐፍ ቅዱስ ይፈቅድልናል። ስለዚህ ልክ ባልሆነ ፍርድ የምንፈርድ ካለን የመጀመሪያው ይህ አፈራረዳችን እግዚአብሔር የማያውቀው በኃጢአትነት የሚመዘገብ ኃጢአት የሆነ ነገር ነው። አንዳንዶቹ ደግሞ ፍርዶች በራሳቸው ፈራጅ ተቀምጠውላቸው ዳኛ ተሰይሞላቸው የሚፈረዱ ፍርዶች ደግሞ እነዚህ ለተበዳዩ ደግሞ መልካም ካሳ የሚሆን ለበዳዩ ደግሞ ቅጣቱን የሚሰጡ የሚያቀብሉ ናቸው። አሁን እንደ አንድ ክርስቲያን ደግሞ የፍርድን ነገር እንዴት እንመልከተው? በወንድሞቻችን ላይ እየፈረድን ያለ ነው። እንትና እንዲህ በድሏል፣ እንትና እንዲህ አድርጓል፣ አንቺ እኮ ጻድቅ አይደለሽም፣ አንተ እኮ ደግሞ ከመልካም መንገድ የወጣህ ነህ እያልን እየፈረድን ያለበት ነገሮች ምንድን ናቸው? ለነሱስ ደግሞ መፍትሄያቸው ምንድነው የሚለውን ለማየት እንሞክር። የመጀመሪያው ነገር ሁላችንም ፈራጅ የሆንበት እርስ በእርስ ለመፈራረጅ እርስ በእርስ ደግሞ አንተ ትብስ ደግሞ ብሎ ለመኖር የከበደን ትልቁ ነገር መልካም ክርስቲያን መሆን ስላቃተን ነው። መልካም ክርስቲያን መሆን ስላቃተን ስንል እንዴት ነው? ብዙዎቻችን መልካም ክርስቲያን መሆን አቅቶናል። መልካም በግ መሆን አቅቶናል። መጽሐፍ ቅዱስ ጻድቃንን ሲገልጽ ወይም ደግሞ በመልካም ስራ የተመላለሱትን ሲያስተምርና ሲያስቀምጥ በግ እያለ ይገልጻቸዋል። እንዲሁ ደግሞ ኃጣኖቹን እንዲሁ ደግሞ እግዚአብሔርን ሲያስቀይሙ እግዚአብሔርን ደግሞ ሲያሳዝኑ የዋሉትንና የቆዩትን በፍየል ሲጠቅሳቸው ወይም ደግሞ ፍየል እያለ ሲያስቀምጣቸው መጽሐፍ ቅዱስ ያመለክተናል። እነዚህ በጎችና ፍየሎች ደግሞ የሚለዩበት መልካም የሆነ ስጦታን የሚሰጣቸው እንዲሁ ደግሞ ወደ እሳቱ መግባት ያለበት ደግሞ ወደ እሳቱ ሊገባ እንደሚገባም ደግሞ መጽሐፍ ቅዱስ ከጽድቃቸው ከመልካም ስራቸው ተነስቶ እስከ መጨረሻ
መጨረሻው ስጦታቸው ነገራቸው ላይ እየደረሰ ይሄዳል። አሁን ይህንን ስንል ምንድነው መጽሐፍ ቅዱስን ስናነብ መጽሐፍ ቅዱስን ስናጠና በራሱ የእንስሳትን ባህሪያቶች የሚዋስበት ቦታዎች አሉ። ይሄ ምንድነው መጽሐፍ ቅዱስ በራሱ የእንስሳትን ባህሪዎች እየተዋሰ እንስሳት የሚኖራቸውን ባህሪ እንስሳት ደግሞ ያላቸውን ባህሪ የሰው ልጆች መግለጫ ለሰው ልጆች የህይወት ምሳሌ እንዲሆናቸው እያደረገ መጽሐፍ ቅዱስ ያስቀምጣል። ብዙዎችን እንስሳቶችን ያነሳል። እነ ዋልያን ያነሳል፣ እነ እባብን፣ እነ ርግብን፣ እነ ፍየልን፣ እነ በግን ብዙዎቹን እንስሳቶች መጽሐፍ ቅዱስ ላይ ተካተው እናያቸዋለን። ለብዙ ነገር ምሳሌ ሆነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንኳን በግ ምሳሌ ሆና እስከምትቀመጥ ድረስ ይህንን ምሳሌዎች ይዋሳል። ስለዚህ አሁን እኛ የመጀመሪያው ነገር ፈራጆች የሆንበት ማመዛዘን የከበደን ትልቁ ነገር መልካም ክርስቲያን መልካም በግ መሆን ስላቃተን ነው። ቅድም እንዳልኳችሁ በግ በራሱ የሚጠቀስበት ወይም ደግሞ ለጻድቃን ምሳሌ ሆኖ የሚቀመጥበት ነገር አለ። አሁን ሁለት ነገሮችን ለይተን አሁን እያወራንባቸው ካሉት ነገሮች ጋር ይበልጥ የምናነሳቸው በግንና ፍየልን ስለሆነ እነርሱ ላይ አተኩረን ለማየት እንሞክር። የመጀመሪያው ነገር በግ የሚባለው ነገር ወይም ደግሞ በግ በራሷ ምንን ትመስላለች ከተባለ ጻድቃንን ትመስላለች። በእውነት መንገድ የተመላለሱ እንደ ስማቸው ደግሞ እውነት የሆነውን ነገር የያዙ እግዚአብሔርን የተከተሉ ስለ እግዚአብሔር ፍቅር መተው ያለባቸውን ነገር ሁሉ ትተው እግዚአብሔርን ብቻ በማሰብ ወደ እግዚአብሔር የደረሱትን የምናስባቸው ናቸው። ስለዚህ ጻድቃንን በበግ ተመስለው እናገኛለን። ፍየል የሚባሉት ደግሞ ኃጥአን የሆኑ እግዚአብሔር የማይወደውን ነገር ሲሰሩ የነበሩት በማህበረሰብ ውስጥ ራሱ በኃጢአትና በክፋት እንደሚመላለሱ ግልጽ ሆኖ እስከሚገኝ ድረስ የነበሩ አይነቶቹ ደግሞ እነዚህ ፍየል ተብለው የሚጠቀሱ እንደሆኑ መጽሐፍ ቅዱስ ይነግረናል። ስለዚህ አሁን እኛ መልካም በግ መሆን ስላቃተን ነው ፈራጅ ይሆን ነው ስንል እንዴት ነው የሚለውን እንመልከት። አሁን በግን ለጻድቃን የሰጠበት ምክንያት የበግን ባህሪ ለጻድቃን ላይ ስለሚታይ ወይም ደግሞ በግ ላይ ያሉት ባህሪያቶችን ጻድቃን ላይ የሚታዩ ስላሉ ነው። ይሄ ምንድነው ከተባለ የመጀመሪያው ነገር በግ በባህሪዋ ትሁት ናት። እጅግ በጣም ትሁት ናት በግ። ወይም ደግሞ ትህትናዋን በጣም ስለበዛ በግን እንደ ጅል የሚቆጥሩም አሉ። እንደ ጅልም ደግሞ እንቆጥራታለን። ጻድቃን ደግሞ ትሁታን ናቸው። ትሁታን ናቸው ስንል ምንድነው? ልክ በግ አንገቷን አቀርቅራ ነው የምትሄደው። ጻድቃንም አንገታቸውን ደፍተው ከሰው ጋር ለመጣላት እዩኝ ለማለት እየሆኑ አይሄዱም። ነገር ግን አንገታቸውን ደፍተው ሲሄዱ ደግሞ መሬቱን አፈሩን ሲመለከቱ ሟች የሆነውን የሚበሰብሰውን ስጋ እንደተሸከሙ ይህንን ሊበሰብስ የሚችለውን ስጋ ይህንን ደግሞ ሊጠፋ የሚችለውን ማንነት ሊያቆየውና ሊጠብቀው የሚችለው እግዚአብሔር እንደሆነ ስለሚያውቁ የሞታቸውን ቀን እያሰቡ እንኳን እግዚአብሔርን ያመሰግናሉ። ለሁሉ ነገር ምስጋናን ያዘጋጃሉ። ስለዚህ ልክ በግ ትሁት እንደሆነች እንዲሁ ጻድቃን በራሳቸው ትሁታን ናቸው። አንዱ በግ የሚባለው ምሳሌ ምልክቱ ደግሞ ይህ ነው። ሁለተኛው ነገር በግ በባህሪዋ መንገድ ላይ ስትሄድ ይሄ ጭቃ ነው፣ ይሄ ደግሞ ደረቅ ነው እያለች እየመረጠች እያገናዘበች አትሄድም። ጭቃ ውስጥም ትገባበታለች፣ እንዲሁ ደግሞ ማለፍ ያለባትን ትሄዳለች። ጻድቃንም በባህሪያቸው በሃይማኖት ውስጥ ሲሆኑ በሃይማኖት ውስጥ ሲኖሩ እግዚአብሔር በማሰብ የሚመጣባቸውን ጾም፣ የሚመጣባቸውን ጸሎት፣ የሚመጣባቸውን ተጋድሎ እግዚአብሔርን በማሰብ እያሸነፉ ለመሄድ ከእግዚአብሔር ጋር በውስጥ ይሄዳሉ እንጂ ጾሙማ በዛ፣ ጸሎቱማ በዛ፣ እንዲሁ ደግሞ ይሄ አገልግሎት በዛ እያሉ ራሳቸውን ከእግዚአብሔር መንገድ አያርቁም። ስለዚህ ልክ በግ እንደማትመርጠው እነሱም እንዲሄዳሉ። አሁን ካየናቸው ሁለት ባህሪያቶች እንኳን ብዙዎቻችን ትህትና ይጎለናል። ትህትና ስለሌለን አንገታችንን አንጋጠን ከፍ አድርገን ስለምንሄድ ለመፍረድ ቀርበናል። እንደዚህ ስለሆነ ነው እኮ እንዲያደረገው እንደዚህ ስለሆነ ነው እንዲያጠፋው እያልን ሌላውን ጥፋተኛ ለማድረግ የምንሄድባቸው ብዙ ርቀቶች እንዳሉ ማየት ወይም ደግሞ ማገናዘብ የማይከብድ ነገር ነው። ስለዚህ ትህትና ርቆናል። መልካም በግ መሆን አቅቶናል። ትህትና የሌለው ማንነትን ለብሰን በመንገዶች መካከል ስለምንሄድ መንገዳችን ላይ መሰናከል አለ። የምንጋጭባቸው ብዙ ነገሮች አሉ። በትህትና የምናልፋቸውን ነገሮች በጸብ በመለያየት መጥፎ ነገሮችን በመስበክ የሚሆኑ መለያየቶች በህይወታችን እንዲኖሩ ያደርጋሉ። ስለዚህ መልካም በግ የመሆናችንን ነገር ያሳጣናል። ስለዚህ ትህትናውን ያጣ ሰው መልካም ያልሆነ ነገር ውስጥ ይገባል። እሱ ራሱ የሚሰራው ነገር ቢኖር የማይሆን ፍርድ ይሰጠዋል። ኃጢአት እየሰራ ልቦናውን ግን ያጽናናዋል። ለልቦናው አይዞህ እንዲህ ነው እያለ መልካም የሆነ ፍርድን እየፈረደ ይነግረዋል። ስለዚህ በእውነት ብዙዎቻችን ጾሮቻችንን ማሸነፍ ያቃተን የምንፈርድበትን ፍርድ ባለማወቃችን ነው። ይህም ማለት ምንድነው? አንድ ሰው ኃጢአት እየሰራ ኃጢአት እኮ እየሰራህ ነው ተብሎ እስከሚነገረው ድረስ ሰው
አውቆ ደግሞ ዓለምም ደግሞ በደንብ እስኪረዳው ድረስ ሆኖ እዛ ላይ ደርሶ ግን እሱ ኃጢአት እየሰራ እንደሆነ ያውቃል። ለምን ቢባል ለውስጡ የፈረደው ፍርድ አለ። እንዲህ ስለሆነ ነው እንዲህ እያደረግኩት ያለሁት ብሎ ለራሱ እየነገረው ያለው ነገር ስላለ ያቺ ነገር ደግሞ ይዛው ጠፍታለች፣ ያቺ ደግሞ ይዛው ሄዳለች። ስለዚህ የምንፈርደው ፍርድ ለሰው ብቻ ሳይሆን ለራሳችንም ሕይወት የሚፈርድ ለራሳችንም ሕይወት ደግሞ የሚበትን ነገር ነው። ስለዚህ በግ በባህሪዋ ጭቃውን እንደማትመርጥ ደግሞ ብለናል። ልክ እንደዚሁ ያለ ነው። በሃይማኖት መካከል ስንሄድ ለሃይማኖት ፈራጆች ሆነን የተቀመጠን ብዙዎች አለን። በዚህ ውስጥ እኮ ጥቅም ያሌለውን ነገር ነው ስንጾም የነበር ነው። በዚህ ውስጥ እኮ ጥቅም ለሌለው ነገር ነው ስንጸልይ የነበር ነው። በዚህ ውስጥ እኮ ጥቅም ለሌለው ነገር ነው ስንሰግድ የነበር ነው የሚሉ ብዙዎች አሉ። ስለዚህ በልቦናቸው የማይጠቅም ፍርድ አሳልፈዋል፣ መልካም ያልሆነ ፍርድን ሰጥተዋል። እንዲህ ስለሆነ ከዚህ መውጣት አለብኝ ብለው ፈርደዋል። እውቀት በሌለበት የሚፈረድ ፍርድ፣ ለመፍረድ ባልተሾሙበት የሚፈረድ ፍርድ ደግሞ ተቀባይነት የለውም። ራስን እያጠፉ ራስን እያሞኙ መሄድ ነው። ስለዚህ ልክ የበግን ባህሪ ማድረግ አቅቷቸዋል። ሶስተኛውና ደግሞ እጅግ በጣም የሚገርመው የበግ ባህሪ ደግሞ ህፍረቷን በላቷ ትሸፍናለች። እንግዲህ ከስሙ ህፍረት እንደምንለው የሰው ልጅ ህፍረቱን ሊሸፍን ይገባል እንደሚባለው እንስሳይቷም ደግሞ ህፍረቷን በላቷ ትሸፍናለች። አሁን ይቺ በግ ህፍረቷን በላቷ ስትሸፍናለች፣ ጻድቃን ደግሞ ይህንን ባህሪ እንዲሁ በህይወታቸው ያስተናግዳሉ። ኃጢአታቸውን፣ በደላቸውን፣ ክፋታቸውን ሁሉ በንስሐ ይሸፍናሉ። የወንድሞቻቸውን ደግሞ በደል የወንድሞቻቸውን ደግሞ ኃጢአት እነርሱ በጸሎት እየተጉ እነርሱን እየመከሩ እነርሱ ባይሰሟቸውም ደግሞ ለእነርሱ መልካም የሚሆነውን ነገር ለማድረግ የሚጥሩ ናቸው። ለሰው በአደባባይ እየወጡ ስለ ኃጢአታቸው አይመሰክሩም፣ ስለ ኃጢአታቸው አይናገሩም። ለዚህም ነው ጻድቃን በግ ተብለው የመመነገራቸው በግ ተብለው የመመስከራቸው ምክንያት። ስለዚህ አሁን ብዙዎቻችን ፈራጅ የሆነው ለዚህ ነው። ኃጢአታችን ያኮራናል፣ በደላችን ኩራትን ይሰጠናል። ከዛ ያንን ኩራት ይዘን ፈራጆች ሆነን እንቀመጣለን። ከዛም ብሰን ደግሞ ከወንድማችን ላይ በእህቶቻችን ላይ የምንፈርድ እንሆናለን። ኃጢአታቸውን በዓለም ሁሉ እናገራለን፣ ለሁሉም እንሰብካለን። እርሱ እንዲበድሎ ነው፣ እርሷ እንዲበድላ ነው እያልን ኃጢአታቸውን የምንመነዝር ለጽድቅ ለመልካም ነገር ለንስሐ እንዲበቁ ከምንጸልየው ጸሎት ይልቅ እነሱን መግፋት፣ እነርሱን ማባረር፣ እነሱን ደግሞ መጥራት የምናስብበት አስተሳሰባችን ልክ ባልሆነው መንገድ የመሄድ ነገርን እንመርጣለን። ይሄ በራሱ መልካም በግ መልካም ክርስቲያን የመሆናችንን ነገር ስላጣ ነው። ስለዚህ ትልቅ ሆኖ እየጎዳን ያለ ነው። ፈራጅ እንድንሆን እያደረገን ያለው ትልቁ ነገር መልካም በግ መሆን ስላቃተን ነው። ኃጢአታችንን በንስሐ ልንሸፍን ይገባል። እንዳልነው ለውስጣችን የማይጠቅም ፍርድ እየነገርነው በኃጢአት ውስጥ እንዲርመሰመስ ልናደርገው አይገባም። ባለን የህይወት አጋጣሚ ባለን የህይወት ደግሞ ብርታት ልክ ልንበረታ ይገባል። እንዴት? መልካም የሆነውን ፍርድ ከመልካሙ ፍርድ እንድናገኝ በመጣር ለራሳችን የማይጠቅም ፍርድ ያልተጻፈ ነገር ከምናነብ የተጻፈውን መልካም የሆነውን ልንይዝ እንደሚገባ ልናስብ ስለሚሆን ነው። ስለዚህ እንደ ጻድቃን ልንሆን ይገባል። የራሳችንን ኃጢአት በንስሐ የምንሸፍን፣ የወንድሞቻችንን ኃጢአት ደግሞ በጸሎት የምንሸፍን፣ በምክር የምንሸፍን፣ በመልካም ነገር የምንሸፍን ልንሆን ይገባል። ይሄ ብዙዎቻችን ጋር የጎደለ ብዙዎቻችን ጋር የሌለ ብዙዎቻችን እያንዳንዳችን ብንጠየቅ አንተ እንዲህ አድርገሃል አንቺ አድርገሻል ብንባል አዎ ልንልበት እስከምንችልበት ድረስ የብዙ ሰውን ኃጢአት ተናግረናል። የራሳችንንም ኃጢአት በኩራት ተኩራርተን ለዓለም አቅርበነዋል፣ በአደባባይ አስጥተነዋል። ስለዚህ ይሄ በሰዎች ላይ ፈራጅ ሆነን እንድንጠፋ ያደረገን መልካም በግ እንዳንሆን ካደረጉን ነገሮች ውስጥ በብዙ ሊጠቀስ የሚችል ነው። እኛ አሁን የት ነው ያለ ነው የሚለውን ማሰብ ስላቃተን፣ ምክንያቱም መልካም በግ መሆን ያልቻለ ከፍየሎቹ ወገን ሊመደብ የወደደ ካለ ነገ በማቴዎስ ወንጌል ምዕራፍ 27 ላይ እንደተነገረው ሲሆንብን እረኛም በጎቹን ከፍየሎቹ እንደሚለያቸው ይለያያቸዋል። በጎቹን በቀኙ ያቆማቸዋል፣ ፍየሎቹን ደግሞ በግራ ያቆማቸዋል ይላል። በዚህ ብቻ ደግሞ አያቆምም። የማቴዎስ ወንጌል ምዕራፍ 27 ዝቅ ብሎ ደግሞ ምን ይላል? ንጉሱም ይላል በቀኙ ላሉት ኑ እናንተ አባቴ ብሩካን ዓለም ስትፈጠር ዓለም ስትዘጋጅ ጀምሮ የተዘጋጀላችሁን መንግሥተ ሰማያት እንካችሁ ይላቸዋል። ደግሞ በግራ ወዳሉት ይዞራል። እናንተንም አላውቃችሁ እናንተ ደግሞ ርኩሳን ለሰይጣንና ለመላእክተኞቹ በተዘጋጀው ሰዓት ውስጥ ደግሞ ትገባላችሁ ትወድቃላችሁ ብሎ ወደዛው ደግሞ ያሰናበታችኋል። ስለዚህ እኛ የትኛውን ወደናል? ወንድማችን ላይ እየፈረድን እኛ ላይም እየተፈረደብን እንድንኖር በኃጢአት ውስጥ መቆየት ወደናል። ግንስ ደግሞ ወንድማችን ላይ ከመፍረድ ይልቅ ለሱ እየጸለይን ወደ መልካሙ እንዲመጣ እንዲበረታ እግዚአብሔርን እያሳሰብን መኖርን ለራሳችንን ደግሞ በንስሐ ማሸነፍን መርጠናል። ይሄ ለሁላችሁም የማስቀምጠው ትልቁ ጥያቄ ነው።
ፍየሎችን ደግሞ ለምንስ ደግሞ አነሳናቸው? ብዙዎቻችንስ ፍየል ሆነናል የምንለው ደግሞ እንዴት ነው ከተባለ ፍየል በባህሪዋ የበግን ተንቃራኒ የሆነ ነገሩን የማድረግ ነገር አላት። የመጀመሪያው ነገር አንገቷን አንጋጣ ነው የምትሄደው። አንገቷን አንጋጣ በትዕቢት ነው የምትሄደው። ልክ እንደዚህ ሆናቸው ኃጥአን ትዕቢተኞች ናቸው ኃጥአን። መልካም ስራ እንደሰራ ሰው በመጥፎ ስራቸው ይኩራራሉ። መጥፎ ሰርተሃል ስንል እንዴት ብለው ደግሞ ለድብድብ ደግሞ ለመገፋፋት ደግሞ ለመጣላት ይነሳሉ። ትዕቢትን የሚመስል ስለሆነ ፍየል አንገቷን አንጋጣ ትሄዳለች። አንገቷን ደግሞ ከፍ አድርጋ ትሄዳለች። ዕለተ ሞቷን እስከማታስብ ድረስ ወይም ደግሞ ዕለተ ሞቱን እስከማያስብ ድረስ ያህጥ በእግዚአብሔር ላይ ይነሳሳል። በኃጢአት ላይ ደግሞ ይኖራል። በክፋት ላይ ደግሞ ይንሰራፋል። ለምን ከተባለ ሞት እንደሌለበት ዓለምን እንደገዛ እስኪሰማው ድረስ ይሆናል። ሞት የሆነው ገንዘብ እየገዛው እየሸነገለው እንዲኖር የሚፈቅድ ሊሆን ይችላል። የዓለም ዝና የዓለም ጭብጨባ ደግሞ የሚያኖረው የሚያንደላቀው እስከሚመስል የሚኖራል። ግን ደግሞ ይህ ሁሉ ስህተት ነው። ብዙዎቻችን የምንሸነፍ የማይመስለናለን፣ ግን ደግሞ እንሸነፋለን። ደግሞ የምንወድቅ የማይመስለናለን፣ ግን ደግሞ እንወድቃለን። ዓለም በብዙ ነገሮች ታታልለናለች። እንደ አንድ ክርስቲያን ቆም ብለን እስከምናየው ድረስ መሆን አለብን። ምክንያቱም ትላንትና ዓለም አንተ ገንዘብ አለህ አንተ ብር አለህ ብላ ስታወዳደር የነበረች ዓለም ሞተህ እንኳን አታርፍም። ሞተህ እንኳን ሰላምህን አትሰጥህም። ሞተህ እንኳን ትረብሻለች። እንዴት ብትል ሞተህ እንኳን በስንት ብር መቃብር በስንት ብር ደግሞ የሬሳ ሳጥን ትቀበራለህ ብላ ልታማረጥ የምትወድ ዓለም ናት። የውድም ደግሞም ዝቅተኛ ሆነ የሬሳ ሳጥን እንዳለ እያመለከተች የምትኖር ዓለም ናት። ስለዚህ የውሸት ነገር የተንሰራፋባት ዓለም ላይ ስትኖር በኃጢአት ምቾት ሰጥታ የጽድቅህን መንገድ ዘግታብህ ደግሞ ስትሞት መቃብርህ እንዲመች የምታስብልህ ዓለም ናት። ይህንን ማሸነፍ መቻል አለብን። ትዕቢታችንን አራግፈን በትህትና መኖር አለብን። ለዚህም በቅዳሴያችን ላይ በብዙ ስለ ትህትና የሚነገርበት የሚሰበክባቸው ክፍሎች አሉ። ለምን? ትህትናውን ገንዘብ ያደረገ ሊያሸንፍ ስለሚችል። ስለዚህ ፍየሎችን የመሰሉ ሰዎች ራሳቸውን ሊያስተካክሉ ሊገነቡ እንደሚገባ መጽሐፍ ይነግረናል። ስለዚህ ፍየል የመጀመሪያው አንገቷን አንጋጣ ትሄዳለች፣ ትዕቢተኛ ናት። ልክ እንደ ደግሞ በግ ደግሞ ኅፍረቷን በላቷ አትሸፍንም። ልክ እንደዚህ ሆናቸው ኃጥአን በዓለም አደባባይ ላይ ኃጢአታቸውን ይሰብካሉ። የወንድማቸውን የእህታቸውን ኃጢአት በዓለም ይናገራሉ። ይህንን የመሰለ መንገድን ያደርጋሉ። ፍየል በባህሪዋ ልክ እንደ ሰው የመጠንቀቅ ባህሪ አላት። ጭቃ ሲኖር የመጠንቀቅ የምትረግጠውን የማሰብ ነገር አላት። ልክ እንደዚህ ሆናቸው ኃጥአን በባህሪያቸው ጾሙ በዛ፣ ስግደቱ በዛ፣ ጸሎቱ በዛ እያሉ ራሳቸውን ለማውጣት ከሃይማኖት ለማራቅ ይወዳሉ። ልክ እንደዚህ ደግሞ የሚሆኑ ካሉ ዛሬ ተመልሰው እንደ በጎቹ ሊሆኑ ይገባል። ለምን? ነገ በጎቹ በቀኝ እንደሚቆሙ ማቴዎስ ወንጌል ላይ በግልጽ ተቀምጦልናል። አሁን ይሄ ሁሉ ያነሳ ነው ፈራጅ የሆንባቸው ነገሮች ናቸው። ዓለም ለልባችን መነፋፋት ለልባችን መድረቅ ልክ ቅዱስ ዳዊት እንዳለ እስከ መች ልባችሁን ታከብዳላችሁ እያለ እስከሚመሰክር ድረስ እንደተናገረው ብዙዎቻችን ልባችንን አክብደናል። እንደ ዳዊት ጥያቄ ሁላችንም አሁን ልንጠየቅ ይገባል። የዳዊትን ጥያቄ ዓለም ሳይመልሰው እዚህ ደርሷል። ብዙዎቻችን ለእስከ መች ልባችሁን ታከብዳላችሁ ተብለን እየተጠየቀ የልጅ ልጆቻችን ሲወለዱ እኛ ባከበድነው ልብ ውስጥ የተወለዱ ስለሆኑ እነሱም ልባቸው የከበደ ከእግዚአብሔር የራቁ ዓለምን የሚወዱ እየሆኑ ይሄዳሉ። እስከ መቼ ልባችንን እናከብዳለን? እስከ መቼ እንደ ፍየሉ አንገታችንን አንጋጠን እንሄዳለን? በእውነት ይሄ በጣም ልንመልሰው የሚገባ ጥያቄ ነው። ስለዚህ እንደዚህ አይነት ያሉና ከዚህም በላይ የሆኑ የበግንና የፍየልን ባህሪያቶች እያደረገ ስለሚናገር መልካም በግ ሆነን መገኘት እንዳለብን መጽሐፍ ይነግረናል። አሁን በሌላው ክፍላችን ላይ ለብቻው በግና ፍየል የሚለውን በደንብ ለማየት እንሞክራለን። አሁን ግን ካለን ሐሳብ ጋር አንጻር በግንና ፍየልን በዚህ መልኩ አንስተናቸዋል። ለምን? መልካም በግ መሆን ስላቃተን የዚህ የህይወት መስመር ላይ ተገኝተናልና። ስለዚህ የማቴዎስ ወንጌል ምዕራፍ 27 ላይ እንደሚነግረን እረኛው መጥቶ መልካሙ እረኛ በመካከላችን ተገኝቶ በሚለይበት ሰዓት ሲለዩ ከግራው መሆን ነው የምንፈልገው፣ ከቀኝ እንደ መልካሞቹ በጎች ነው መሆን የምንፈልገው፣ ደግሞ በትዕቢት አንገታቸውን ከፍ እንዳደረጉት ፍየሎች ነው መሆን የምንፈልገው። ፍየል በባህሪዋ በሄደችበት ቦታ ሁሉ ትንቀጨቀጃለች። ኃጥአን እንዲህ ናቸው። በዓለም ላይ የተንቀጨቀጁ የማይመክሩት የማይነኩት ነገር የለም። እግዚአብሔርን ከሚያሳዝኑት ትልቅ ትንሽ እያሉ እንኳን ሁሉን ያደርጋሉ። በግ የመረጋጋት ባህሪ አላት። ጻድቃን በባህሪያቸው እግዚአብሔር የሚወደውን ለማድረግ የተረጋጉ ናቸው። ነገሮችን ሁሉ ያስቸግሩ። ፍየል ለእረኛው የምታስቸግርበት ጊዜ ብዙ ነው። የትኞቹ ነን? ይህንን ማሰብ አለብን። ቅዱስ ዳዊት
እረኛውን ስለማወቅ መልካሙን እረኛውን ስለመመስከር ሲናገር ልዩ በሆነ ቃል ይናገራል። እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ። ለምለሙንም መስክ ቢያስብ የሆኑትን ነገሮች ሁሉ ቢመለከት እግዚአብሔር ሁሉን ነገር አድርጎለታል። ይህንን እግዚአብሔርማ መልካሙ እረኛዬ ነው አለ። ስለዚህ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ በመዝሙር 23 ላይ ይህንን ቃል ቅዱስ ዳዊት ይናገራል። ስለዚህ እናንተ እረኛችሁ ማን ነው? እረኛችሁን ካለያችሁ መልካም እረኛ መሆን መልካም በግ መሆን ይከብዳችኋል። ለዚህም ነው መልካም በግ ተብሎ የተጠቀሰው። በግ ከሁሉም እንስሳቶች ተለይታ እረኛዋን በደንብ ታውቃለች። ስለዚህ ምዕመናን ደግሞ እረኛቸውን ማወቅ አለባቸው። መሪያቸውን መረዳት መቻል አለባቸው። መሪያቸው ፈራጅ አይደለም። ስለምን ከኃጥአኑ ጋር አብረህ ትቀመጣለህ ብለው ሲጠይቁት ስለ እነርሱ ነው የምመጣው፣ ስለ ጻድቁ አይደለም የምመጣው። ለኃጥአን ሲል ሊያነጻቸው ደግሞ ወደ መልካም ነገር ደግሞ ሊያኖራቸው እንደሚመጣ ተናግሯል። ስለዚህ ስለማን ትመጣለህ ቢሉት ለኃጥአኑ እመጣለሁ፣ ላደፉት እመጣለሁ፣ ለቆሸሹት እመጣለሁ፣ ለተከፉት እመጣለሁ፣ ላጽናናቸው ከጎናቸው ለሆነ እመጣለሁ፣ ለጻድቃኑ ሳይሆን ለኃጥአኑ እገኛለሁ እያለ እንደተናገረ ጻድቁ እግዚአብሔርን ፈልጎ እግዚአብሔር ጋር ደርሷል። ወደ እግዚአብሔር መሄድ ያቃታቸው ኃጥአኖቹ ጋር ደግሞ እግዚአብሔር ራሱ መጥቶ ደግሞ ሊያጽናናቸው ይወዳል። ይሄ መፍረድን የሚያውቅ አባት አይደለም። ከፍርድ ይልቅ ትዕግስትን የሚያስቀድም ብዙ ጊዜያቶችን የሰጠን ከፍርዱ በፊት የምንዘጋጅባቸውን ዘመናትን ያዘጋጀ አምላክ ነው። ስለዚህ ይሄ ልዩ ትዕግስተኛ የሆነ አባት ነው። እረኛውን የሚያውቅም ክርስቲያን ደግሞ ልክ እንደዚህ ይሆን። መልካም አባት ያለው ሰው መልካም ይሆናል። መስጠትን የሚያውቅ አባት ያለው ሰው እርሱም እየሰጠ ያድጋል። ማካፈልን የሚያውቅ አባት ያለው ሰው እርሱም እያካፈለ ያድጋል። በሃይማኖት ውስጥ መኖርን የሚያውቅ አባት ካለው እርሱም በሃይማኖት ውስጥ ያድጋል። አሁን ደግሞ ስለ እግዚአብሔር ነው እያነሳን ያለን። አሁን ደግሞ ስለ ደጉ አባታችን ነው እየመሰከርን ያለን። ስለዚህ እረኛዬ እግዚአብሔር ነው ብሎ የሚያስብ አንድ ክርስቲያን መልካም የሆነ በግ የሚያሳየውን ባህሪ ሊያሳይ ይገባል። በግ ተብሎ የተጠቀሰበት እግዚአብሔርም እረኛ የሆነበት ልዩ ነገሩ በራሱ በጎች እረኞቻቸውን ያውቃሉ። ልክ እንደዚሁ አንተ እረኛህን የምታውቅ ከሆነ እግዚአብሔር እረኛዬ ነው ብለህ መናገር ትችላለህ። ይህን እንድትል ግን አንተ ደግሞ መልካም በግ ሆነ መገኘት መቻል አለብህ። ይህንን ለልቦናችን ደጋግመን ልንነግረው የሚገባ እርሱ ሊዘውረን እርሱ ደግሞ ሊነዳን የሚገባው ነገር ቢኖር ይሄ መልካም ሐሳብ ነው። ይህንን ለልቦናችን ደጋግመን ልንጽፈው ይገባል። ስለዚህ እረኛውን የሚያውቅ መሪውን የሚያውቅ ደግሞ እንደ መሪው መልካም ይሆናል። ከመልካም አባት የተገኘ መልካም ፍሬ ስለሆነ ስለዚህ ትልቁ ነገር መልካም በግ መሆን አለመቻላችን ይህንን ፈራጅነታችንን አብዝቶታል። በአጭሩ መልካም በግ መሆን ደግሞ ብንችል ፈራጅነታችንን እናስተካክለዋለን። ለሌላውም የጽድቅ መንገድ ደግሞ መሪ ልንሆን እንችላለን። በትልቁ ልናስተካክለው የሚገባ ትልቁና አንደኛው ነገር ይህ ፈራጅነታችንን ሊቀንስልን የሚችለው ነገር እንደ መልካም በግ እንኖር፣ እንደ መልካም ክርስቲያን እንኖር። ያኔ ፈራጅነታችን ይስተካከላል። የራስን ኃጢአት በንስሐ የመሸፈን የሌላውን በጸሎት ደግሞ የመትጋትን ባህሪ እንማራለን። ስለዚህ በእውነት ክርስቲያኖች ይህንን የሚያስብ ክርስቲያን ይህንን የሚያስብ ደግሞ አንድ ሰው ወጣትነቱ ይባረካል፣ ዘመኑ ይስተካከላል፣ ነገሩ ደግሞ መልካም እየሆነ ይመጣል። የመጀመሪያው ነገር መልካም በግና መልካም ክርስቲያን እንሆን። ሁለተኛውና ትልቁ ነገር ደግሞ በማቴዎስ ወንጌል ምዕራፍ 7 ላይ በግልጽ የተቀመጠልን እንዳይፈረድባችሁ አትፍረዱ ተብሎ የተገለጸበት ልዩ ወንጌል ክፍል አለ። ምናልባት ወንጌሉን አንብበን ከወንጌሉ ካነበብን በኋላ ነገሩን ብንነጋገር ይበልጥ ግልጽ ያደርገዋል። እዚህ በማቴዎስ ወንጌል ምዕራፍ 7 ላይ እንዲህ የሚል ቃል እናገኛለን። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩትም መስፈሪያ ይሰፈርባችኋልና። በወንድሞችህም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆም በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ ይላል። እጅግ በጣም ልዩ የሆነ ትምህርትን የሚሰጠን ክፍል ነው። ሲጀምር ራሱ እንዳይፈረድባቸው አትፍረዱ ይላል። ብዙዎቻችን ፈራጆች ነን። ብዙዎቻችን በፍርድ ውስጥ የምንገኝ ነን። ብዙዎቻችን አንተ ስህተት አለብህ፣ አንተ አጥፍተሃል ማለት የተቀመጠንን። ወንጌል ግን ሲነግረን እንዳይፈረድባቸው አትፍረዱ። በመፍረዳችሁ ላይ ይፈረድባችኋል። ከመፍረዳችሁ በፊት የነበረ ሊፈረድባችሁ የነበረ ኃጢአት አለ።
በደል አለ፣ ሊፈረድበት የሚገባ ወንጀል አለ። እሱ ሳይፈረድባችሁ እናንተ ሰው ላይ በመፍረዳችሁ ደግሞ ሌላ እንዲፈረድባችሁ የሚሆነውን ደግሞ ለፍርድ የተመቸ በደል እየሰራችሁ ነው። ስለዚህ በማታውቁት በማይሆነው ባልተሾማችሁበት ቦታ ላይ አትፍረዱ ይለናል መጽሐፍ። አትፍረዱ ይላል። ይህንን የመፍረድን ነገር እጅግ ከፍ አድርጎ ነው የሚናገረው። በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ አለ። በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? አሁን ይህንን ወንጌል ክፍል አተኩሮ የተመለከተው ሰው ትልቅ ነገር ይማርበታል። በጓደኛህ በወንድምህ ዓይን ውስጥ ያለውን ብሎ ጉድፍ አለ፣ በአንተ ዓይን ውስጥ ደግሞ ያለውን ምሰሶ ስለምን አትመለከትም አለ። በዚህ ወንጌል ክፍል ላይ ትልቅ ነገር ሊያስተምረን አሁን አንድ አስተዋይ የሆነ ክርስቲያን እዚህ ጋር ይህቺ ስትነበብ ቆም ብሎ ይመለከታል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም አለ። በወንድምህ ብሎ ጉድፍ አለ፣ በአንተ ዓይን ደግሞ ብሎ ምሰሶ አለ። ጉድፍንና ምሰሶን ብንመለከታቸው ልዩነት አላቸው። ጉድፍን ደግሞ ብንመለከታት አነስ የማለት ነገር አለ። በአንተ ዓይን ውስጥ ግን ምሰሶ አለ። መተርጉማን ደግሞ ምሰሶ ያለውን ወይም ሰረገላ ያለውን ነገር ሲናገሩና ደግሞ ሲያሰፉት ምን ይላሉ? የሱን ጉድፍ አለ፣ አንተ ጋር ግን ምሰሶ አለ ሲል አንተ ጋር ከሱ የበለጠ በደል፣ አንተ ጋር ከሱ የበለጠ ይቅር ሊባል የሚገባው ሊፈረድበት የሚገባ ነገር አለ። ስለምን የራስህን ለፍርድ የተዘጋጀ ወንጀል ትተህ የጓደኛህን የወንድምህን ደግሞ ጉድፍ ትመለከታለህ ሲል ከቃሉ ራሱ አመራረጥ ሲጀምር ጉድፍና ምሰሶ ብሎ ያስቀምጠው። ስለዚህ አንተ ጋር ከሱ ጋር የሚበልጥ በደል አለ። አንተ ጋር ከሱ ይበልጥ በንስሐ ልታጥበው የሚገባ ልታስተካክለው የሚገባ ነገር አለ። ሰረገላ የሆነ ዓይንህ ላይ ያ ነገር አለ። ሰረገላ የሆነ ህይወትህ ላይ ያ ነገር አለ። የከበደ ነገር በህይወት አለ። ስለዚህ ጉድፍ ስለሆነችው ደግሞ የጓደኛ ከመጨነቅ በፊት የራስን አስተካክል፣ ከዛ ደግሞ በሱ ላይ እንድትሆን ደግሞ ይሆንልሃል እያለ ይገልጻል። ስለዚህ የመጀመሪያው ነገር አንተ ጋር የከበደ ነገር ሊኖር ይችላል። እሱን አጥራ። ሌላው ላይ ከመፍረድ ከመናገር በፊት በጓደኛህ ላይ፣ በወንድምህ ላይ፣ በዘመድህ ላይ፣ በቤተሰብህ ላይ ከመፍረድ በፊት አንተ ጋር ሊጠራ የሚገባው ነገር ካለ አጥራ። ያኔ እሱን ካጠራ በኋላ ወደ ቀጣዩ ትሻገራል። ሌላውን ትመለከታል። የሌላውን ከማየት በፊት አንተ ውስጥ ያለውን ምሰሶ አጥራ እያለ ይህ ስለ ብዙ ነገሮች ተናግረዋል። ይህ ነገር ስለ ብዙ ነገር ተመስክሯል ይላሉ መተርጉማን። ሌላኛውና ደግሞ የዚህ ቃል ደግሞ አስተምህሮት ይሉናል አሁንም ሊቃውንት። ብዙ ሰዎች አንተ ይሄ ጾር ካለብህ ይህንን መፍትሄ ውሰድ፣ ይሄ በህይወትህ ችግር ካለ ይህንን ነገር አስተካክል እያሉ ሲመሰክሩ እንሰማለን፣ ሲናገሩ እንሰማለን። ግን ያ ጾር በህይወታቸው ውስጥ ይኖራል። ለዚህ ጾር አንተ ይህንን አስተካክልበት፣ ለዚህ ችግር ይህንን አድርግበት እያሉ እነሱ በህይወታቸው ውስጥ በዛ ጾር እየተሰቃዩ ያሉ ሊኖሩ ይችላሉ። ስለዚህ አንተ መፍትሄ ላላገኘህለት ጾር፣ አንተ ላልተስተካከልክበት ደግሞ ነገር ለሌላው አታስተምር። ቀድመህ ራስህን ደግሞ ተመልከት። በአንተ ህይወት ውስጥ ሰረገላ ሆኖ በአንተ ህይወት ውስጥ ምሰሶ ሆኖ የተቀመጠ ነገር አለ እያሉ። ስለዚህ ቀድመህ አንተ ራስን አክም እያሉ። እንዲሁ ደግሞ ይህንን ቃል አሁንም መተርጉማን ደግሞ በሌላ መልኩ እንድንመለከተው ያደርጉናል። ይህም ደግሞ ምንድነው? ብዙዎች ጉባኤ ሳያደላድሉ መጻሕፍትን ሳያነቡ አንድም እንኳን መልካም የሆነ መማሪያ ቦታ ላይ ሳይቀመጡ ሊያስተምሩ ሊመክሩ የሚፈልጉ ብዙዎች አሉ። ስለዚህ እንደዚህ ሆናችሁ ካላችሁ እናንተ ውስጥ ያለውን ያለማወቅ ያለመማር ምሰሶ ሰረገላ አስተካክሉትና ስለ ወንድማችሁ ጉድለት መሙላት ታስባላችሁ፣ ከዛ በኋላ ታስተምራላችሁ እያሉ እያስቀመጡልን ይሄዳሉ። አሁን ይሄ ትልቁ ነገር ብዙዎቻችን ህይወት ውስጥ ያለ ስህተት ነው። ስለዚህ አንተ ውስጥ ያለውን ጉድፍ ማስተካከል የምትችል ከሆነ፣ አንተ ውስጥ ያለውን ምሰሶ ማቆም የምትችል ከሆነ ለሌላው የምትተርፍ ትሆናለህ። ለሌላው ደግሞ የምትሆን ትሆናለህ። ስለዚህ መተርጉማን ይህንን አስፍተው የተናገሩት ትልቁ ነገር ይሄ ነው። ሌላኛውና ደግሞ የመጨረሻው ለዚህ ቃል ደግሞ ልዩ አድርጋችሁ ልትመለከቱት ይገባል ከሚሉ ሊቃውንት ውስጥ አንዱ ደግሞ ምንድነው? ሳትሾም አትፍረድ። ዳኛ ተብለህ በዛ ቦታ ላይ ሳትሰየም ለፍርድ አትቸኩል። ማንም ፈራጅ ካላደረገ ፈራጅ አይደለም። ካልተሾምክ አትፍረድ እያለ ነው። ካልተሾምክ አትፍረድ። ሹመቱ ከሌለህ አትፍረድ፣ ያስቀስፍሃል። ሹመቱ ከሌለህ ይጥልሃል። ሹመቱ ከሌለህ ደግሞ ነገ ፍርድ አንተ ላይ ይመጣል። እንዳይፈረድባችሁ አትፍረዱ አለ። ስለዚህ ሹመቱ በሌለበት ቦታ ላይ ልትፈርድ፣ ሹመቱ በሌለበት ቦታ ላይ ልትናገር አይገባም። ይህንን ሲል የማቴዎስ ወንጌል ምዕራፍ 7 ላይ ይህንን ልዩ ወንጌል ክፍል ያስቀምጥልናል።
ስለዚህ አንተ ሌላውን ተስተካከል እንድትል አንተ ተስተካከል። ሌላው ላይ ከመፍረድ በፊት አንተ ቆም ብለህ ተመልከት። አይነ ውስጥ ያሉት ሰረገላዎች፣ አይነ ውስጥ ያሉት ምሰሶዎች ሳይወድቁ፣ አይነ ውስጥ ያሉት ምሰሶዎች ደግሞ ሳይጠፉ ስለሌላው ጉድፍ አትጨነቅ። አንተ ራስን አስተካክል። በኋላ አይንህ አጥርቶ ሲመለከት የሌላውንም ጉድፍ መመልከት ትችላለህ። ለዛም ደግሞ አስተካካይ ሆነ ልትመደብ ልትሾም ትችላለህና ያኔ ታገኛቸዋል። ያኔ ደግሞ ለመፍረድ ሳይሆን የእግዚአብሔርን ትሕትና ለብሰህ ስለምትሄድ ደግሞ ለመልካም ነገር ትቀመጣለህ። ፍረድ ተብለህ ከተሾምክም ደግሞ ፍርዱን ታስተላልፋለህ። ለዚህም የማቴዎስ ወንጌል ምዕራፍ 7 በልዩ መልኩ ይነግረናል። ይህንን ክፍል በደንብ ለማንበብ እንጣር። ስለዚህ ይሄ ለክርስቲያኖች ሌላኛው ለፍርድ ያቆማቸው ሁለተኛው መልኩ ሁለተኛው ነገር ምንድነው? ፈራጆች ስለሆነን፣ ለፍርድ የምንቸኩል ስለሆነን፣ የራሳችንን ጉድፍ ስለማንመለከት። ስለዚህ የራሳችንን ጉድፍ መመልከት የመጀመሪያው ነገር ነው ማለት ነው። ስለዚህ በመጀመሪያ የተናገርናት አንድ ነገር አለች፣ መልካም በግ መሆን። ሁለተኛ የራሳችንን ጉድፍ መመልከት። ሌላው ላይ ልትፈርድ፣ ሌላው ላይ ፈራጅ ሆነ ልትቀመጥ ባሰብክባቸው ደቂቃዎች ሁሉ ዘወር ብለህ ራስን ተመልከት። ለሌላው ፍርድ ልትናገር በተሰየምክባቸው ነገሮች ሁሉ ራስህን ዝቅ ብለህ ተመልከት። አንገትን ዝቅ አድርገህ ልብህን አንብበው። ያኔ ለሌላው የምትፈርድበት ነገር ላይ እንዳለህ ልብህ ይነግርሃል። ያኔ ማንነት ያስታውሳል። ከዛም በኋላ ፍርዱን ታደርጋለህ። ለዚህ ነው አንተ አይን ውስጥ ያለውን ምሰሶ ሳትመለከት ስለ ወንድምህ ጉድፍ አትናገር ይለናል መጽሐፍ። ምክንያቱም አንተ ውስጥ ያለው ምሰሶ ነው፣ ሰረገላ ነው፣ ከጉድፉ የበለጠ ጉድፍ ነው። አንተ ጋር ያለው ከዛ ሊበልጥ ይችላልና የሱን አጥርተህ እንድትመለከት የራስን አስተካክል እያለን ነው መጽሐፍ። ይህንን ማድረግ ያቃተን ብዙዎቻችን በዚህ ነገር ውስጥ እየጠፋን ሌላው ላይ እየፈረድን እየተገፋፋን ያለበት እርስ በርሳችን ፍቅር እያጣን ያለንበት ነገር ቢኖር ይህ ነው። ስለዚህ ጭንቅላትህ አይምሮ አስቦ አስተላስሎ እንዲናገር ልብህንም አንብበው። አንደበትህ ቸኩሎ ቃላትን እንዳይመሰርት በነገር ውስጥ ሁሉ ተማርበት። ያኔ እንድትፈርድ የምትሾም ከሆንክ ትፈርዳለህ፣ በተሾምክበት ትናገራለህ። ባልተሾምክበት እንዳትናገር ግን ደግሞ መጽሐፍ ያዛሃል። ስለዚህ ክርስቲያን በእውነት ይህንን የመሰለ ሊሆን ይገባል። የራሱን ምሰሶ የራሱን ሰረገላ ካስተካከለ በኋላ የሌላውን ጉድፍ የሚመለከት ስለሆነ። በሶስተኛነት ደግሞ ፈራጅ ያደረገን ትልቁ ነገር ችኩልነታችን ነው። በጣም ችኩሎች ነን። መጽሐፍ ቅዱስ ላይ ብዙ ችኩሎችን መመልከት እንችላለን። አንዳንዶች ደግሞ ችኩልነትን በሚመስል ለነሱ ግን ችኩልነት ባልሆነ ነገር ሲድኑ መልካም ነገር ሲሆንላቸው ተመልክተናል። አንዳንዶች ደግሞ በችኩልነታቸው ሲኮነኑ ተመልክተናል። ልክ እንደ ፈሪሳዊው ስምዖን ያሉት ጌታችን በቤቱ ተሰብስቦ ባለበት ሰዓት ባለሽቷ ማርያም መጣ በጌታችን እግር ስር በምትወድቅበት ሰዓት በልቡ ፈሪሳዊ ስምዖን ይፈርድ ነበር ከዚህ ኃጢአተኛ ጋር። እንዴት ይሆናል? እንዴትስ ደግሞ እሺ ብሎ በእግሯ ስር ስትወድቅ ዝም ይላታል እያለ ነበር። አፉን ያንቀሳቀሰ አልተናገረም። በልቡ ያወራውን ያንን ቃል ጌታችን ግን አውቆ ስምዖንን ኮንኖት ነበር። አንተ አከበርኩት ብለህ በቤት ስገባ እግሮቼን አላጠብክም፣ እሷ ምንሞቹ አጠበችኝ። አንተ በማበሻ እግሮቼን አላበስክም፣ እሷ ግን እግሮቼን በማበሻው አበሰች፣ ሽቶን ቀባች እያለ መሰከረላት። ስለዚህ አንተ በእውነት በማዘን እግዚአብሔር እግር ስር ስትሆን፣ አንተ በእውነት በማዘን በቤተ መቅደሱ ስር ስትሰግድ ቆመው የሚፈርዱ ብዙዎች አሉ። ብዙ ቆመው የሚናገሩ ችኩሎች አሉ። ችግርህን እንከንህን አያውቁትም፣ ግን የሚፈርዱ ብዙዎች አሉ። እነርሱን ትተህ አንተ ወደ እግዚአብሔር ውደቅ። እኛ ግን ችኩል የሆነን ደግሞ ከችኩልነታችን እንመለስ። ስምዖንን ከችኩልነቱ እንዲመለስ ያደረገው ለሴትዮዋ ወይም ደግሞ ለማርያም ባለሽቷ እንዲፈርድ በማድረግ ነበር። እንዴት አለው? አንድ አበዳሪ ቢኖር ለሁለት ተበዳሪዎች ብድርን ቢሰጣቸው፣ ለአንዱ ብዙ ለአንዱ ደግሞ ጥቂት ቢሰጠው፣ ደግሞ ለሁለቱም ብድሩን ቢተውላቸው የትኛውን አብዝቶ ይወደዋል የሚል ጥያቄ ነበር የጠየቀው። እርሱም ሲመልስ ብዙ የተወለትን ይወደዋል። አንተ ደግሞ ተናገርክ፣ አንተ አልክ ደግሞ አለ። ስለዚህ እግዚአብሔር ብዙ ኃጢአት ያለባቸውንም ለመተው ልክ እንዲሁ የታመነ ነው። ለዚህም አንተ አልክ ብሎ መለሰለት። መጀመሪያ ሌላ ፍርድ ፈርዶ ነበር። አሁን ግን መልካሙን ፍርድ ከእርሱ አንደበት እንዲዘጋጅ አደረገ። ምናልባት አንተ በቆምክበት ቦታ ላይ የሚፈርዱ ብዙ ሰዎች ሊኖሩ ይችላሉ። ሌላውን ተወና ለጸሎት ቆመህ በምትሰግደው አሰጋገድ የተናገሩ ብዙ ሰዎች፣ የሳቁ ብዙ ሰዎች ሊኖሩ ይችላሉ። በአፍህና በልብህ ግን ከክርስቶስ ጋር በአፍህና በልብህ ግን ከእግዚአብሔር ጋር የተነጋገርከውን የሚያውቁ ብዙዎች አሉ። እርሱ ላንተ ስራውን ይሰራል፣ እነርሱ ደግሞ የሚኮነኑበት ይሆናል። ስለዚህ ከእንደዚህ አይነት መኮነን እንድንድን እግዚአብሔርን በማሰብ ከፍርድ የዘገየን ልንሆን ይገባል። ከመፍረዳችን በፊት የምናስተውል ልንሆን ይገባል።
ከመፍረዳችን በፊት የምናውቅ ልንሆን ይገባል። 6 ቁጥርን ቀጥታ የሚመለከታት 6 ቁጥር እንደሆነች ያውቃል። ተሰግስቆ የሚመለከታት 9 ቁጥር ናት ብሎ ያነባታል። ስለዚህ አንተ እንደቆምክበት ሳይሆን እንደ ነገሩ ልትረዳው ይገባል። አንድ ሰውን ከፊቱ ስታየው ከኋላው ቁስል ይኖርበት አይኖርበት አታውቁም። ተጠግተ ስታየው ግን ታውቀዋል። ስለዚህ ከመናገራችን ከመፍረዳችን በፊት በዛ ውስጥ ያለፈን እንድንሆን መጽሐፍ ይነግረናል። ብዙዎቻችንን ወደ ገደል እየከተተን ያለው ሶስተኛው ችግር ችኩሎች መሆናችን። ይህንን ነገር በብዙ ቦታዎች መመልከት እንችላለን። ከጌታችን ጋር አብረው ሄዱ የነበሩት ደቀ መዛሙርት አብረውት ከክርስቶስ ጋር በሚሄዱበት ሰዓት በመንገዳቸው ላይ አንድ አይነ ስውርን አዩ። ብዙዎች ግን ፈረዱ። ይሄ አይነ ስውር ከልጅነቱ አይነ ስውር የሆነው በእርሱ ኃጢአት ነው፣ በቤተሰቦቹ ኃጢአት እያሉ ሁሉም በልባቸው መፍረድ ጀመሩ። ኢየሱስ ክርስቶስ ግን በእርሱም በቤተሰቡም ኃጢአት አይደለም፣ እግዚአብሔር ታላቅ ስራውን ሊያደርግበት አስበው ነው አለ። ዛሬ የሚፈርዱበት ብዙዎች ቢኖሩ አንተ ልቦናህ ንጹህ ሆኖ የምታውቀው ከሆነ እግዚአብሔር በአንተ ስራውን ሊያሳይ የታመነ ነው። ካጠፋህ ግን ንስሐ ገባበት፣ ካጠፋህ ግን ወደሱ ተመለስበት። እውነታን ይዘህ የምትሄድ ከሆነ ግን እግዚአብሔር ካንተ ጋር እንደሆነ ልትጠራጠር አይገባ። ካጠገቡ ያሉት ደቀ መዛሙርት ሳይቀሩ ሊፈርዱ ወደው ነበር። ሌሎቹን እንኳን ብንተዋቸው፣ ሌሎቹ ፈሪሳውያን ባናስባቸው እንኳን አጠገቡ ያሉት ሊሉ ወደው ነበር። ግን እግዚአብሔር ሊወደው፣ እግዚአብሔር ሊያከብረው የፈለገው ሰው እንደሆነ ኢየሱስ ክርስቶስ መሰከረ። አሁን እንዲህ አይነት ማንነት ሊኖር ይችላል። በችኩሎች መካከል አንተ ላይ ሊፈርዱ የቆሙ ብዙዎች ካሉ እግዚአብሔር አንተ ጋር ሆኖ ሊያሸንፍ የታመነ ነው። በምንም አትጠራጠር። አንተ ቤተ መቅደስ በር ላይ ቆመህ፣ አንተ ቤተ ክርስቲያን በር ላይ ሆነ በምትሰግደው አሰጋገድ በምትሆነው መንቀጭቀጭ የሚገረሙ የሚስቁ ብዙዎች ሊኖሩ ይችላሉ። በልብህና በከናፍርህ ግን ከእግዚአብሔር ጋር የተናገርከውን ንግግር የሚያውቀው እርሱ ነው። ስለዚህ በደግሞ በስውር የጠየቀውን በስውር የነገርከውን ደግሞ በግላጭ እስኪታይ በብዙ በረከቶች የሚጎበኝ እግዚአብሔር በህይወት እንዳለ መቼም አትጠራጠር። ነገርን ሁሉ ለበጎ የሚያከናውን አምላክ በአንተ ህይወት ውስጥም ይገኛል፣ በአንቺ ህይወት ውስጥም ይገኛል። አንተ ግን ስለሚያዩ ሰዎች ሳይሆን ስለሚሰማ ስለሚመለከት ዘወትር አብሮ ስላለው እግዚአብሔር ስትል በነገሮች ሁሉ ታመን፣ በነገሮች ሁሉ ተንቀሳቀስ። ያኔ ያሰብከውን ሐሳብ ሁሉ ከኃጢአት በቀር ሊፈጽምልህ ሊያደርግልህ የታመነ አምላክ እንዳለ አትርሳ። ስለዚህ ችኩልነታችን ፈራጅ አድርጎ አስቀምጦናል። ይሄ ደግሞ ከእግዚአብሔር እያራቀን ያለው ትልቁ ነገር ነው። ለመፍረድ አንቸኩል። ቅዱስ ሙሴ ጸሊም ከሌሎች አባቶች ጋር በባቱ በነበረበት ሰዓት፣ በገዳም በነበረበት ሰዓት መነኮሳት እርስ በርሳቸው የሆነ እንከን ከተገኘባቸው በአንድነት በመወያየት ያ እንከን ላይ ደግሞ መስተካከያ እንዲሆን ያም ደግሞ አባት እንዲስተካከል የመፍረድ ባህሪ ነበራቸው። ስለዚህ በአንድነት ተሰብስበው ሳሉ አንድ ካህን ጥፋት አጥፍቶ አንድ መነኩሴ ጥፋት አጥፍቶ በሚቀመጡበት ሰዓት በመካከላቸው ሙሴ ጸሊም የለም ነበር። ስለዚህ እርሱን እንዲጠራ አንድ መነኩሴ ተመርጦ ሄዶ ሊጠራው ሲል አልመጣም አለ። ከዛም ደግሞ ዛም ከሄደ በኋላ ይህንን ነገር ሲናገር አንድ ደግሞ በእድሜ ገፋ ያሉ ለሙሴ ጸሊም ደግሞ ጥሩ መካሪ ሆኖ አባትም ደግሞ ተነስተው ወደ እርሱ ይሄዱና እንዲመጣ ይነግሩታል። እሳቸውንም ለመታዘዝ ዳግም ደግሞ መነኮሳትን ላለማሰቃየት ላለማድከም ይልና እሺ ይላቸዋል። ግን ዝም ብሎ አልተነሳም ነበር። ከጎን ያለውን ጆንያ ሳብ አደረገና ከስሩ የተቀደደ ነው፣ ግን ደግሞ አሸዋ ሞላው። ከዛ ደግሞ ተሸከሙ። እኛ አባት በመገረም ያዩታል። ተሸከሙና ደግሞ መሄድ ጀመረ። እየሄደ እያለ ከጆንያ ውስጥ አሸዋ ይወርድ ነበር። አሸዋው ደግሞ እየፈሰሰ ነበር። ከዛ መነኮሳቱ ጋር ሲደርስ አበምኔቱም ሲያዩት ተገረሙ። ሙሴ ምን እያደረክ ነው አሉት። እርሱ ምን አለ? የኔ ኃጢአት ልክ እንደዚህ አሸዋ እየፈሰሰ ነው፣ እንዴት ወንድሜ ላይ ይፈርዳል? የሚገርመው ሙሴ ለመፍረድ ባለመሯሯጡ ለመፍረድ ባለማሰቡ እዛ ጋር ያሉትንም ቆም ብሎ እንዲያስቡ አደረጋቸው። ቆም ብሎ እንዲያስተውሉ አደረጋቸው። እጅግ በጣም የሚገርም ነው። እኛ ኃጢአታችን በጀርባችን እየፈሰሰ ነው፣ ለመፍረድ ግን ከፊት የወጣን ብዙዎች አለን። እግዚአብሔር አምላክ ሁላችንን የሚቀር እንዲለን ወደ እግዚአብሔር መቅረብ አለብን። የራሳችንን የሚፈሱትን ኃጢአቶቻችንን ማጠብ፣ በውስጣችን የተከማቸውን በደል ማጥፋት አለብን። ከዛ ደግሞ ሌላው በድሏል ብለን ልንናገር ነገራችን ይስተካከላል። ስለዚህ በእውነት ሙሴ ጸሊም ከጀርባዬ እየፈሰሰ ያለው ኃጢአት እንዲህ እየፈሰሰ እንዴት ወንድሜ ላይ ይፈርዳል? ይሄ ክርስቲያን ባህሪ፣ ይሄ ክርስቲያን ሐሳብ ነው። ለፍርድ የቸኮለ ክርስቲያን መልካም አይሆንለትም፣ ከእግዚአብሔር ጋር የሚለይ ይሆናል። የሚገፋ ክርስቲያን ለፍርድ አይሆንለትም።
ትላንት በባለጠግነታቸው ሰዓት ሲገፉ የነበሩት፣ በባለጠግነታቸው ሰዓት ያጡትን ሲገፉ የነበሩት መልሼ ላድርግ ብለው ካለፉ ከሞቱ ከጠፉ በኋላ ላድርግ ብለው ቢያስቡ አይሆንላቸው። መጽሐፍም የሚነግረን ይሄንን ነው። በበራቸው ላይ ግን ሲንቁት የነበረው ነዳይ፣ በበራቸው ላይ ሲገፉት የነበረው ደግሞ ሰው በላይኛው መንግስት ደግሞ በጥበብ ሲቀመጥ ደግሞ ሊመለከቱ ይችላሉ። ትላንት ገፍተውታል። እግዚአብሔር ጋር ግን መክበር አለ። በሰዎች ብትገፋ ትከበራል። በሰዎች ደግሞ ብትተፋ በእግዚአብሔር ዘንድ ከፍ ያለው ነገርን ታገኛል። ስለዚህ በነገሮች ውስጥ ችኩልነት አይኖረን። ሁሌ ለመፍረድ አይምሯችን ሲያስብ የራሳችንን ኃጢአት ለመመልከት እንሞክር። ያኔ ልባችንም ዝም ይላል፣ አንደበታችን ብቻ አይደል። ስለዚህ ክርስቲያን በባህሪው ይሄ ነገር ሊኖር ይገባል። ሌላኛውና ትልቁ አራተኛው ነገር ደግሞ አሸናፊነት ባህሪ ሁላችንም ላይ አለ። አሸናፊ መሆን እንፈልጋለን። ነገሮችን መግዛት፣ ነገሮችን ማሸነፍ እንፈልጋለን። ያ ባህሪ ህይወታችንን ይዞታል። በነገሮች ሁሉ አሸናፊ መሆን እንፈልጋለን። እኛ ካላሸነፍን ነገሩ የሚረታ አይመስለንም። እኛ ካላሸነፍን በስተቀር ነገሩ የሚሆን አይመስለንም። ከተሸነፍን የምንጠፋ ይመስለናል። ግን አንድ ነገር እናስተውል። እውነት ከሆነ ያሸነፈን ሁሌ አሸናፊ ነን። አንዳንድ ሐሰቶች ተደብቀው ብዙ ማጎዶን ቢፈጁም ብዙ ጥፋትን ቢጠፋባቸውም እውነቱ እንዲወጣ ታግለን በርትተን እውነቷ ስትወጣ በድል ታቆማለች። ስለዚህ አሸናፊነታችንን ማሰብ ሳይሆን ያለብን እውነቱ የት ነው? እውነቱ የሚገለጽበት ቦታ ወዴት ነው? እውነቱ የሚነገርበት ነገር የት ነው? ያንን ካሰብን እውነቱ የሚወጣበትን ጊዜ በእርጋታ እናደርገው። የግድ አሸናፊ ወደ መሆን የለብንም። የአሸናፊነት ሰዓቷ ስትመጣ ግን እግዚአብሔር የሚያከብረውን ክብር ማንም ሊቋቋመው የሚችለው አይደለም። አንዳንዶቻችን ግን ለመጥፋት አሸናፊ መሆን እንፈልጋለን። ስለዚህ የአሸናፊነት ባህሪያችንን እናቆም። ስፔሻሊ በወጣትነታችን በጣም እንፈተንበት ህመም የሚሆንብን ትልቁ ነገር ይሄ ነው። በነገሮች ሁሉ አሸናፊ መሆን እንፈልጋለን። ለዛ ነው ከብዙዎች ጋር ጸብ የምንገጥመው፣ ትህትና የምናጣው፣ ትዕቢት የሚሞላል። ነገሮችን እንለፋቸው። ይሁን የተደፋ ካለ ነገር ተደፋ፣ የጠፋ ነገር ካለ ጠፋ፣ አንዴ ጠፍቷል። የሆነ ነገር ካለ አንዴ ሆኗል። ቀድሞ ነበር መጠንቀቅ። ለሌላው ግን መማሪያ አድርጎ ማለፍ ያስፈልጋል። ወጣትነታችንን የምናስተካክልበት ጥበብን መላበስ ያስፈልጋል። ስለዚህ በእውነት ይሄ የክርስቲያን ባህሪው ነው። የክርስቲያን የማንነቱ ጥያቄ መልስ ነው። ትዕግስተኛ የሆነን በትዕቢት ውስጥ የማንመላለስ ጥበብ ያለን ክርስቲያኖች እንሆን። አሸናፊነትን ያን እግዚአብሔር ይሰጠናል። እግዚአብሔርን የያዘ ሰው የሚወድቅ የለም። ኃይልን ሁሉን ነገር የሚያለብሰው እሱ ነው። ኃይልን በሚያለብሰን፣ ደስታን በሚሰጠን፣ ህይወትን በጥበብ እንድንመራ በሚያሳስበን፣ ደግሞ በሚረዳን በእርሱ በኢየሱስ ክርስቶስ የምንደገፍን ነው። ያኔ ብርታት እንላበሳለን። ጻድቃኑ፣ ቅዱሳኑ፣ ሰማዕታቱ ራሳቸውን አስተላልፈው የሰጡበት ብርታት፣ ጥበብ ከየትም አላመጡትም፣ ከእርሱን ያመጡት። ስለዚህ እነርሱም በእውነት ያንን ጥበባችሁን አስተምሩን፣ ያንን ጥበባችሁን ንገሩን ልንላቸው ይገባል። እንዲሁ በርትተን እንድንቆም ያደርገናል። ስለዚህ አሸናፊነትን የምንመኝበትን መመኘት ማስተካከል አለብን። አሁን ባጭሩ ጠቅለል ለማድረግ ያህል ፈራጆች ሆነን እንድንቀመጥ ካደረጉን ነገሮች የመጀመሪያው መልካም በግ፣ መልካም ክርስቲያን መሆን ስላቃተን ነው። በሁለተኛው በራሳችን ያለውን ጉድፍ መመልከት አቅቶናል። ሶስተኛነት በህይወታችን ችኩልነት ተቀምጧል። በአራተኛነት አሸናፊው መሆን ባህሪ ያለብን። ይህንን ነገሮች ሁሉ እናስተካክለው። መልካም በጎች እንሆን። እረኛ ሲመርጥ የሚወደው የሚመርጠው መልካም በግ እንሆን። እንዲሁ በውስጣችን በእኛ ላይ ያለውን ምሰሶ እንመልከት። ገዛ ለጓደኛችን ጉድፍን ለማጽራት የምንመለከት እንሆናለን። በነገሮች ውስጥ የምንቸኩለው መቻኮል እናረጋጋው። ያኔ የበረታን እንሆናለን። አሸናፊ ለመሆን ቶሎ ደግሞ ነገሮች ተሳክተው በአጭሩ እንዲሄዱ አጫጭር ሾርትከቶች እንዲኖሩን ከምናስበው ይልቅ እውነትና ንጹህ በሆነ መንገድ እየሄድን በረጅሙም ቢሆን የምናገኘው እውነት ከዛሬዋ የችኮላ እውነት ደግሞ የበለጠ ጣፋጭነትና እግዚአብሔርን እያስቀደምን በነገሮች እንታገስ። ያኔ መልካም ክርስቲያኖች እንሆናለን እንጂ እንዳይፈረድባችሁ አትፍረዱ እንደተባለ በማታውቁት አትፍረዱ፣ በማታስቡት ውስጥ አትገኙ። ይሄ ክርስቲያን ባህሪ አይደለም። እግዚአብሔርን እንዳናገኘው እንዲረፍድብን ከሚያደርጉን ነገሮች ውስጥ አንዱና ትልቁ ነገር
በማናውቀው ነገር የምንፈርደው ነገር ነው። ስለዚህ በእውነት ወጣትነታችን እንዲባረክ፣ ነገራችን እንዲስተካከል፣ አይምሯችን ደግሞ ንጹህ ሆኖ በሰላም ከሁሉም ጋር እንድንኖር እውነትን ይዘን የምንሄድ በእውነት ውስጥ የምንገኝ የጥበብን ደግሞ መልካም ነገር የምናውቅና የምንረዳ ልንሆን ይገባል። አምላከ ቅዱሳን ከነዚህ ነገሮች ሁሉ እንድንረዳ ከነዚህ ነገሮች ሁሉ እንድንገኝ ይረዳን ዘንድ እመቤታችን ቅድስት ድንግል ማርያም የንጽህናን የቅድስናን ነገር እጅግን አምልታ አስፍታ በኑሮም በሕይወትም በትምህርትም ታውቀዋለችና ለሁላችንም ትግለጽልን። አምላከ ቅዱሳን በነገራችን ሁሉ ተጨምሮ ሆነን ደግሞ እንድንገኝ እንዲያደርገን የእርሱ መልካም ፈቃድ ይሆንልን። ለሁላችሁ መልካም ሳምንትን እየተመኘው ይህንን ነገር ደግሞ ሁሉም እንዲሰሙትና ሁሉም ደግሞ እንዲማሩበት እንዲረዳቸው ለሁሉም ሰዎች ሼር ማድረጉን እንዳንረሳ። መልካም ጊዜ መልካም ሳምንት ለሁላችን ይሁን።